እባካችሁ ሴቶች ራሳችሁን ዝቅ አርጋችሁ ቲክቶክ ላይ ወጣችሁ ራሳችሁን አትሽጡ። ራሳችሁን ገበያ ላይ ወጣችሁ እንደመሸጥ ክስረት የለም። ትዳር በራሱ ጊዜ ይመጣል። እናንተ ፈልጋችሁ ሳይሆን በራሱ ጊዜ አላህ በፈቀደው ጊዜ ይመጣል። ይህን ያክል ራሳችሁን ዝቅ አርጋችሁ ክብራችሁን አሳጥታችሁ ገበያ ላይ ራሳችሁን ከመሸጥ በጣም ነው የሚያስጠላው። የምር በጣም ነው የሚያስጠላው። እናንተም ተዋርዳችሁ ቤተሰባችሁንም አዋርዳችሁ ትዳሩም ላይ ቢሆን እንኳን ሰላም የሌለበት ትዳር እንደሚሆን ታውቃላችሁ። እባካችሁ ሴቶች ራሳችሁን ዝቅ አታድርጉ። ለራሳችሁ ክብር ስጡ። ለራሳችሁ ክብር ስትሰጡ ነው ወንድም ልጅ የሚያከብራችሁ። እባካችሁ ለራሳችሁ ክብር ስጡ። አሁን ሆያ ሆያ ያላችሁ ሁላ ከካሜራ ጀርባ የእናንተ ደጋፊ አይደለም። ሁሉም በሽታ ነው፣ ሁሉም ነገር ህመም። ነቢይ ያላንቱ አይደምግም አለም። ሰላም አለይኩም ያ ሩህል ዓለም። ሁሉም በሽታ ነው፣ ሁሉም ነገር ህመም። ነቢይ ያላንቱ አይደምግም አለም። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ሰላም ሰላም፣ ውድና የተከበራችሁ የቻናሌ ቤተሰቦች ሰላም ብያለሁ። ሁላችሁንም በያላችሁበት ያለ ሰላምና እዝነት አይለያችሁ። ዛሬ በአዲስ ቪዲዮ መጥቻላችኋለሁ ማለት ነው። ቪዲዮውን ስትጀምሩት ላይክ እያደረጋችሁ ቤተሰብ ያልሆናችሁም ሰብስክራይብ እያደረጋችሁ አበረታቱኝ። ስለምታበረታቱኝም በጣም ነው የማመሰግነው። ክበሩልኝ። ዛሬ ደግሞ ይዤላችሁ የመጣሁት ቪዲዮ ከሰሞኑ በጣም የሚያሳዝን ነገር በቲክቶክ ትዳር እየተባለ ሴቶች ራሳቸውን እያረከሱ ይገኛሉ እና የምር በጣም ነው ልብ የሚሰብረው። በጣም ነው የሚያሳዝነው። ሴት ልጅ ራሷን ካላከበረች ማን ነው የሚያከብራት? ትዳር በራሱ ጊዜ ሳንፈልገው ይመጣል። አላህ በፈቀደው ጊዜ ሴት ልጅ ስርዓት ካላት፣ ክብር ካላት፣ ሀያ ካላት ምንም ምክንያት የለም ለትዳር የማትፈለግበት ማለት ነው። ራሷን ካስከበረች። ለምንድን ነው ራሳችንን አውጥተን ገበያ ላይ የምንሸጠው? ይህ ራስን አውጥቶ ገበያ ላይ ከመሸጥ በምንም የሚተናነስበት ነገር የለም። የምር በጣም ነው የሚያሳዝነው። በጣም ልብ ይሰብራል። ይህን ያክል ሀያ ማጣት። በእርግጥ ነው ትዳር ልትፈልጉ ትችላላችሁ። ትዳር ጥሩ ነገር ነው። በሐላል ትዳር ጥሩ ነገር ነው። ግን ደግሞ በዚህ አይነት መልኩ አይደለም። የምር በጣም ያሳዝናል። አስባችሁታል? ቪዲዮ ከፍታችሁ ይሄን ነው የምፈልገው ከዚህ እድሜው ከዚህ ያላችሁ እንደ ገበያው ላይ ወጣችሁ እየመረጣችሁ ያ ትዳር ባይሆን እንኳን አይሆንም። ቢሆንም እንኳን ምን አይነት ኑሮ ነው የምትኖሩት? መቼም ሰው ናችሁና መጣላት ይኖራል። በተጣላችሁ ጊዜ ያንን እያነሳ ነው። አንቺ እኮ ወጥተሽ ሚዲያ ላይ እኮ ነው እንደዚህ ሆነሽ ትዳር ፈልጋለሁ ብለሽ ሚዲያ ላይ ስርዓት አጥተሽ እንደ ከገበያ እኮ ነው የገዛሁሽ። ይህ ሁላ ይመጣል። ይሄን ሁላ ማሰብ ይኖርባችኋል። ሴት ልጅ ስርዓት ሲኖራት ነው በክብር ደስ የሚለው። ትዳርም ላይ ገብታችሁ በስርዓት የምትኖሩት ተከብራችሁ የምትኖሩት ሴት ልጅ በክብር ስትወሰድ ነው እንጂ በዚህ አይነት መልኩ ሂዳችሁ ተከብረን እንኖራለን በክብር እንኖራለን ማለት ዘበት ነው። የምር በጣም ዘበት ነው። ወንድ ልጅ ራሱ ይጃጃላል። ራሱ ብዙ ነገሮችን ቢሰራ እሱ የሚፈልገው ግን ኢማን ያላትን፣ ሶብር ያላትን ማለት ስርዓት ያላትን የሆነ አይን አፋር የሆነችን ሴት ነው የሚፈልገው። ማንኛውንም ወንድ ብትጠይቁት ማለት ነው። ማንኛውንም ወንድ ብትጠይቁት ለራሱ
ብዙ ሴቶች ጋር ሊሄድ ይችላል። ብዙ ሴቶችን ሊረብሽ ይችላል። ግን ብትጠይቁት ምን አይነት ሴት ናት ለትዳር የምትመርጣት፣ ምን አይነት ሴት ናት ለትዳር የምትሆነው ብላችሁ ብትጠይቁት እንደዚህ ገበያ ላይ ወጥታ የምትሸጥን ሴት እፈልጋለሁ የሚል የለም። ወንዶች በነገራችን ላይ ዝም ብለውም ሊሆን ይችላል ማለት ጊዜ ማሳለፊያ ሊሆን ይችላል፣ ወይ ገንዘባቸውን ሊበሉ ሊሆን ይችላል እንጂ ለትዳር ፈልገዋችሁ እውነት ለትዳር ፈልገዋችሁ አይደለም። ሴት ልጅ ስርዓት ካላት፣ ክብር ካላት፣ ለቤተሰቦቿ፣ ለጎረቤት በቃ ለሰው ክብር ካላት፣ ለራሷ ክብር ካላት በምንም ምክንያት የማትፈለግበት ለትዳር የማትፈለግበት ጊዜው ሲደርስ የማትፈለግበት ምክንያት ምንም ነገር የለም። በአሁኑ ሰዓት በስደት ልትሆኑ ትችላላችሁ፣ ሌላም ቦታ ልትሆኑ ትችላላችሁ። ግን የማይመቻች ቦታ ልትሆኑ ትችላላችሁ። ለዛ ነው እንጂ ትዳር የማይመጣበት ምንም አይነት ምክንያት የለም። አንቺነትሽን ወዶ፣ ስርዓትሽን ወዶ፣ ያለሽን ክብር፣ ያለሽን አለባበስ፣ ያለሽን በቃ ለሰው ቀረቤታ፣ ምን አይነት አስተዳደግ እንዳለሽ ያንን አይቶ የማይመጣበት ምንም አይነት ምክንያት የለም። ነገር ግን እዚህ ጋር ቲክቶክ ላይ ወጣችሁ ይሄን ያህል እድሜውን የምፈልገው ከዚህ እምነቱ ይሄንን እድሜው ይሄንን ምናምን እያላችሁ መርጣችሁ የምትር ሰላማዊ ትዳር እንኖራለን ብላችሁ ምንም አይነት እንዳታስቡ በጭራሽ ማለት ነው። እንኳን አይደለም ቀርቶ ገበያ ላይ ወጣችሁ ተሽጣችሁ እንደዚህ ገበያ ላይ ወጣችሁ ተመርጣችሁ አይደለም ቀርቶ በአሁኑ ሰዓት በቤተሰብም ተደራችሁ ሊሆን ይችላል፣ በራሳችሁም ተዋዳችሁ ተጋብታችሁ ሊሆን ይችላል። ትዳር በጣም ከብዷል አሁን በጣም ማለት ነው። እና በተጣላችሁ ሰዓት ይሄንን እያነሳ አንቺ እኮ ገበያ ላይ ነው ያገኘሁሽ፣ እንደዚህ ነው ቲክቶክ ላይ ወጥተሽ እንደዚህ ትዳር ፈልገሽ ምናምን በቃ ይሄንን ሁላ አሚሯችሁን እናንተን የሚሰብር ምን አለ ባላደረኩት፣ ምን አለ በቀረብኝ፣ ምን አለ እንደዚህ ሁኜ ቀርቼ ብሆን እያላችሁ ራሳችሁን እንድትጸጸቱ የሚያደርጋችሁን ነገር ነው እያደረጋችሁ ያላችሁት። ትዳር ብትይዙ እንኳን ራሱ ማለት ነው። ግንሳ ወይ ላይ ሆንላችሁ ቤተሰብስ ቢያይ የቤተሰብ ልብ ምን ያክል እንደሚሰብር ታውቃላችሁ? በነገራችን ላይ ሀገር ቤት አሁን ቲክቶክ የማይጠቀም የለም። ኔትወርክ የሌለበት አካባቢ ሊሆን ይችላል እንጂ ጎረቤትም ሊያይችሁ ይችላል። የሰፈር ልጅ ቤተሰብ የዛኔ ምንድነው የምትሉት? ለቤተሰብ ማዋርዳችሁ የከሌ ልጅ እኮ እንደዚህ ሚዲያ ላይ ወታደር ፈልጋለሁ ብላ እንደዚህ ለቤተሰቦቻችሁም አስቡ። የምር በጣም ነው ልብ የሚሰብረው፣ በጣም ነው የሚያስጠላው። ይህን ያክል ሴት ልጅ ስትዋረድ ወንዶቹን እንኳን እሺ እነሱ ለጨዋታም ሊሆን ይችላል ማረፍ አላቅም። ግን እኔ ሴቶቹን ነው በቃ ሴቶቹ ምን ያክል ነው ራሳቸውን የምታዋርዱት? ለምን ይሄን ያክል ራሳችንን እናዋርዳለን? ለራሳችን ክብር ሊኖረን ይገባል። ራሳችንን ካላከብርን ማንም ሊያከብረን አይችልም። እኛን መጀመሪያ ክብር ለራሳችን። እኛን የምናከብረው ስርዓት ሲኖረን ሃይማኖታችንን የሚያዘውን ነገር ባህላችን የሚያዘውን ነገር ስናደርግ ነው ሰውም የሚያከብረን ፈጣሪያችንም ያሰብነውን ነገር የምንመኘውን ነገር የሚሰጠን እንጂ እንደዚህ ስርዓት አተን ከባህላችን ያፈነገጠ ነገር አረ በጣም ነው የሚያስጠላው። የምር በጣም ነው የሚያስጠላው። ሴቶች እየባካችሁ
ራሳችሁን አክብሩ፣ ቤተሰቦቻችሁን አክብሩ። ለቤተሰቦቻችን የምንሰብ እናንተ ውጭ ሀገር ልትሆኑ ትችላላችሁ። ቤተሰብ አያየንም አያቀንም በፊልተር ነን እንደዚህ ነን ብላችሁ ልታስቡ ትችላላችሁ። ግን ደግሞ አንድ ቀን ቤተሰቦቻችሁ ቢያይ እናታችሁ አባታችሁ ቢያይ ምን ያክል ልባቸው እንደሚሰበር አስባችሁ ታውቃላችሁ? ግን የምር አስባችሁት የምታውቁ አይመስለኝም። በጣም ነው የሚያስጠላው፣ በጣም ማለት ነው። የወደፊት ልጅ እንኳን ስትወልዱ አንድ ላይ እንኳን እሺ በጊዜ ተጋብታችሁ ሊሆን ይችላል ወልዳችሁ ልጆቻችሁ ምን እንዴት ነው የተገናኛችሁት ምናምን ሲሏችሁ ምንድን ነው መልሳችሁ? ቲክቶክ ላይ እኔም ትዳር ፈልጋለሁ እሷም ትዳር ፈልጋለሁ ብላ ወጣ ነው የተገናኘ ነው ልትሉ ነው? የምር በጣም ነው የሚያስጠላው። ለልጆቻችን ምን አይነት ምንድን ነው ማስተማር ያለብን? ከኛ ምን ልጆች ስንወልድ ከኛ የሚማሩት ነገር አለ። ከኛ ምንድን ነው የሚማሩት? ለልጅ ምንድን ነው የሚያስተምረው? ምንድነውስ የምነግራቸው ብለን ልናስብ ይገባል። እና ባካችሁ ራሳችሁን ይሄን ያክል ዝቅ አታድርጉ። አረብ ሀገር ልትኖሩም ትችላላችሁ። ማዳም ቤት ብዙ አመት እድሜያችሁ አቃጥላችሁ ሊሆን ይችላል። ግን ደግሞ በስርዓት ገንዘባችሁን በስርዓት ከያዛችሁ እናንተ ክብር ካላችሁ ሀገራችሁ ላይ ገብታችሁ የፈለጋችሁትን ማግባት ትችላላችሁ። በቤተሰብ በክብር በቃ ሀገራችሁ ላይ ሆናችሁ ብትመርጡ ይሻላል። እንደዚህ ገበያ ላይ ተሰጣችሁ የምር እሷን ነው የምፈልገው እሱን ነው የምፈልገው ብላችሁ ገበያ ላይ ከመሸጥ የምር በጣም ነው የሚያስጠላው። በጣም ራሳችሁን አክብሩ። ለራሳችሁ ክብር ስጡ። ለራሳችሁ ክብር ካልሰጣችሁ መጀመሪያ ማንም ለእናንተ ክብር የሚሰጣችሁ የለም። መጀመሪያ ራሳችንን ስናከብር ነው ሰው የሚያከብረን። እና እባካችሁ ራሳችሁን ዝቅ አታድርጉ። በቲክቶክ ላይ እንደዚህ ትዳር እናጋባለን እንደንላን እነሱ ለራሳቸው ጥቅም ነው። እናንተ እዛ ላይ ቁጭ ብላችሁ ስንት ሺህ ህዝብ በሚቀመጥ ሰዓት እነሱ የራሳቸው ገቢ ያገኛሉ እንጂ ለእናንተ ጥቅም ፈልገው እንዳይመስላችሁ። በጣም እንዳትሳሳቱ። እነሱ ለራሳቸው ጥቅም ነው፣ ለራሳቸው ገበያ ነው እናንተን እያወጡ የሚሸጡት። እና ራሳችሁን ሁኑ። ከዛ ሰው አንድን ሰው እኮ አርአያ አድርገን የምንወስደው ያ ሰው ምንድን ነው የሚያስተምረኝ? ሰው ለራሱ ክብር ሳይኖረው እንዴት ከዛ ሰው ክብር ይማራል? ለራሱ ክብር ሳይኖረው እንዴት ነው ለሰው አርአያ የሚሆነው? እና ራሳችሁን አትሸወዱ፣ የምር አትሸወዱ። በጣም እየተሸወዳችሁ ያላችሁት፣ በጣም የሰው መሳቂያ እየሆናችሁ፣ በጣም እየተዋረዳችሁ፣ በጣም ራሳችሁን ዝቅ እያረጋችሁ፣ ራሳችሁን እያከሰራችሁ ያላችሁ ሰዎች ኋላ ከምትቆጩ አሁን ብታስቡበት ይሻላል። የምር በጣም ነው የሚያስጠላው። በጣም የሚያስጠላ ስራ ነው። ትዳር በራሱ ፈልጎ ይመጣል። እናንተ ፈልጋችሁ ሳትሆኑ ፈጣሪ በፈቀደው አላህ በፈቀደው ጊዜ ራሱ ይመጣል። በራሳችሁ በክብር ውጭ ሀገር ያላችሁም ሀገር ስትገቡ ይመጣል ትዳር። በሀገራችሁ ላይ ስትሄዱ ምን እድሜያችሁ ቢሄድ ክብር ካላችሁ፣ ስርዓት ካላችሁ፣ ለቤተሰብ ክብር ካላችሁ፣ ለራሳችሁ ክብር ካላችሁ ምንም የማትፈለጉበት ለትዳር የማትፈለጉበት አንድም ቅንጣት ነገር የለም። እና ራሳችሁን አክብሩ። መጀመሪያ ራሳችንን ስናከብር ነው ሰው የሚያከብረን። ይሄን ያክል ዝቅ ብለን ራሳችንን መሸጥ አስፈላጊ ነው ብዬ አላስብም። የምር በጣም ነው የሚያስጠላው። እና ባካችሁ ለራሳችን ክብር እንስጥ። ለራሳችን ክብር እንስጥ። በጣም ራሳችንን ዝቅ እያደረግን ነው።
አሁን ሆያ ሆዬ የሚል ሁላ ኋላ ዙሮ እንደሚስቅብሽ ከካሜራ ጀርባ ምን እንደሚላችሁ አስቡ። ያንን እያሰባችሁ አይደለም። ካሜራ ላይ ነው እንደዚህ የሚያጨበጭቡላችሁ ሁሉም እንጂ ከካሜራ ጀርባ ሁሉም ሰው የእናንተን ውርደት እንደሚያወራ በምንም አትጠራጠሩ። በቃ ካሜራ ላይ ነው ሆይ 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 አይዞሽ አይዞሽ የሚልሽ ሙላሽ ማለት ነው። እና ስርዓት ቢኖረን ይገባል። ለራሳችን ክብር እንስጥ እላለሁ። ያው ይቅርታ እንግዲህ ትንሽ የማይሆን ቃላት ከተጠቀምኩ፣ ግን በጣም የሚያስጠላ ስራ ነው እየተሰራ ያለው። እና ቤተሰቦቼ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። በሌላ ቪዲዮ እስከምንገናኝ ድረስ ወሰላሙ አሌይኩም ወራህመቱላሂ ወበረካቱ። ቸር ቆዩልኝ። አመሰግናለሁ።